ሰላም እንዴት ናችሁ? የቻናል ቤተሰቦች ደህና ናችሁ ወይ? አለው እኔ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ እና ዛሬ የመጣሁት በቪዲዮ ያው እንደምታውቁት ዛሬ ታዋቂውና ትልቁ ዝነኛው አሜሪካዊ ሰውዬ አገራችን ኢትዮጵያ ገብቷልና እኔ ደግሞ ቀድሞዬን አልነበርኩም። ከዛ አሁን ቀድም ስገባ እንደለ ቲክቶክ ሙሉ የሱ ቪዲዮ ነው። ከዛ እኔ ደግሞ በቃ ዝነኛው ሊመጣ ነው ዝነኛው ሲባል ማለት ነው የጠበቅኩት። በቃ ግርማ ሞገስ ያለው ምናምን በቃ እንደዚህ ነው የጠበቅኩት ጋይዝ። አሁን ቲክቶክ ላይ የማየው ሁላ ቪዲዮ ምንም አልገባኝ። ጋይዝ የገባችሁ ካላችሁ እስኪ እብዴት ይሁን ምን ይሁን እኔ አልገባኝ። እኛ እኮ ለዚህማ እኮ ጋዜኛ የኢትዮጵያኖች እኮ ከሱ በላይ እብድ ናቸው እኮ። እየታሰሩ ነው እንጂ ሳያሰገጣችሁ ምን አላችሁ እያሉ እያሰሯቸው እየፈሩ ነው እንጂ ነፃነት ቢሰጣቸው እኮ ፍሪደም ቢሰጣቸው እኮ ከዚህ በላይ ያብዳሉ። የኛዎቹ ከዚህ በላይ ዝነኛ ይሆናሉ እንዴ። እኔማ ሳስበው ይሄ ሰውዬ ሰግጦ ነው የፈመሰው። እናንተ ሰግጦ ሳይሰግጥ አይቀርም። አሁንም ይሄ ራሱ መሰገጥ አይደል እንዴ ጋይዝ? እስኪ አሁን ቪዲዮ አንድ ባንድ እያየ ነው እንሄዳለን ጋይዝ። አይ ቀርሞ ልጅ አታሳየኝ። አሁን ይሄ ምንድነው ጋይዝ? የገባችኋላችሁ ምንድነው? አሁን ይሄ ሰላም እያሉት ነው? ዝነኛው ሰውዬ የመጣው እንደዚህ ለመጮህ ነው ወይስ ምንድነው? ዝነኝነት እንደዚህ መጮህ ነው ምንድነው? እስቲ ዘፈን ነው ጭፈራ ነው ምንድነው? እስኪ ንገሩ። ያለ ብቻ የሚለፈልፍ መጫጥ ምንድነው ጋይዝን ያልገባኝ። አሁን እኛ ከምንሰግጠው ምንድነው የሚለየው? ይሄ ቪዲዮ ነው እኔ ያልገባኝ ነገር። ግን አንድ ሀበሻ እንደዚህ ህዝቡን ሰብስቦ እንደዚህ ቢያስጮህ ካርቸሌ ነው የሚገባው። ስገጥ አያችሁት? መሰገጥ እኛ አበሾች ጋር ብቻ አይደለም ያለው ከትላልቅ ካደጉት ሀገሮች ነው የተጀመረው። እናንተ ከዚህ በኋላ ሰገጣችሁ እያላችሁ አትሳደቡ፣ አትስደቡ። መሰገጥ ከትላልቅ ከአሜሪካ ነው የተጀመረው። እናንተ ስሙ ንቆለቅስ አንተ የሚሰግጭ ይሄ ስገጣ ነው እንጂ አይደል? እኔ ምንም በቃ ምን እንዲሁ አልገባኝም ጋይስ። ይልቅስ ቦታው እናንተ ይሄ ኢትዮጵያ ውስጥ ነው። ይሄ ቦታ እኔ በጣም ነው ቦታውን ነው ማመን ያቃተኝ። እኔ ቦታውን ይሄንን ማለት ኢትዮጵያ ውስጥ እንደዚህ አይነት ቦታ አለ ነው ብዬ ነው ያሰብኩት። የሄዱበት ምናምን የተቀረጹበት ቦታ በጣም ነው የሚያምረው ሀቂቃ። ይሄ ግን ኢትዮጵያ ውስጥ ነው እርግጠኛ ናችሁ? ይሄ ቦታ ዱባይን ነው የሚመስለው። ነው ሀገራችን ተቀይራለች ማለት ነው። እንደሞ እዚህ ጎንደርኛ እየጨፈር ነው። ቆይ
ይሄ ነው ዝነኝነት። እንግዲህ ጋይዝ ሰው ዝነኛ የሚሆነው ዝም ብሎ አይደለም። በነገራችን ላይ ጋይዝ ሰግጦ ነው ፈምስ ሰግጦ ምናምን እንደዚህ በቃ እንደዚህ ሆኖ ነው ዝነኝነት። ዝም ብሎ አይገኝም ጋይዝ። እማማ ኢትዮጵያ ላይ የራሷ አብዶች መቼ አነሷት? እብድ እኮ ሞልቶናል። እኛ ጤነኛ ሰው ነው እንጂ ያጣ ያልገባኝ ነገር ይሄ ነው ጋይስ። አሁን ማለት ሰውየው የመጣው ማለት ነው አይሾ ስፒድ ኢትዮጵያ ሄደው ለምንድን ነው? እኔ አልገባኝም ጋይስ። አሁን ቪዲዮውን ካየሁ በኋላ አልገባኝም። መጀመሪያ ኢትዮጵያ ሊመጣ ነው ምናምን ሲባል በቃ ኢትዮጵያን የሆነ ዝናዋን ከፍ ለማድረግ ወይም ደግሞ በቃ ስለ ኢትዮጵያ ያለውን ነገር ምናምን ቪዚት ለማድረግ ነው የመሰለኝ ጋይስ። ቪዚት እንደዚህ ነው እንደሚደረገው። Need to look just alike. You gotta come to Earth. Lock in and listen to me. I mean, you right there. You what? Right there. You my brother? My twin. You be twins? Yeah. You my Ethiopian brother? Yeah. He better calm down. He better calm down. He better calm down. I'll race you, my boy. You better calm down. Hey. Hey. Who's your mom? Who's your dad, brother? Me and you look just alike. You gotta come to Earth. Lock in and listen to me. I mean, you right there. ጋይዝ አሁን ይሄ ምንድነው? እሺ ምንድነው የሚባለው ጋይዝ? እውነት አሁን አበሻ ቢሆን እንደዚህ በቃ እንደዚህ አድርጎ ምናምን የሚናገረው በጣም ስታጠረጥሩ ላችሁ ታድሩ ነበረ። ግን እኔ አልገባኝም ማለት አሁን ይሄ ልጅ ለምን በስነ ስርዓት ወይ ለምን በሪስፔክት ለምን አያናግረው ማለት ማን ትባላለህ እንተዋወቅ በጣም አደንቀሃለሁ ምናምን ብሎ በስነ ስርዓት ለምን አያናግረውም ጋይስ? እንደዚህ አይነት አተተው ወይስ ማም ወይስ ባብ ይሄ ምንድነው? ፋይት ነው ወይስ እኔ ያልገባኝ ሰክሮ ነው ወይስ ሰውየው ጤና የለው ማለት ሙሉ ጤናማ ነው ግን ይቆ እብዴት ነው ጋይዝ። እብዴት እኮ ነው ልጁ ራሱ ተጨናነቀ። በቃ ቋንቋ አለመቻል ብቻ ሳይሆን በቃ ተንግግሩ ከጨዋቱ የተነሳ ልጁ ተጨናነቀ። እንዴት ይናገር? እንዴት ይመልስ? ግራ ገባው። እኔም ብሆን ተጨናነቃለሁ። ኢቭን ቋንቋ እንኳን ብቻ በዚህ ንግግሩ እንደዚህ አግሬሲቭ የሆነ ንግግር ስለሆነ በጣም ነው የምትጨናነቁት። እንዴት ብላችሁ ነው መልስ የምትሰጡት? የሱን አፍ የማይወስና እሷ ዘራፋ ካኪ ዘራፍ ስትል እሱ የሱን አፍ ልብ ብላችሁ እዩትማ ጋይስ እንዴት እንደሚያደርገው እየተደባደቡ እኮ ነው የሚመስለው። አሁን እኛ ቋንቋውን ስለምናውቀው ነው ምን እያለች እንደሆነ። ቋንቋውን የማያውቁት አሁን ነጮች ወይ አፍሪካኖች ሲያዩት የእሷ ምን እንዳለች ስለማይገባቸው እየሰደበችው ምናምን በቃ ፋይት እያደረገች ከሱ እኔ አልገባኝም። ግን የዚህ ነገር ነው አልገባኝ ሰውዬ